የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንልዎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ። ጤና ይስጥልኝ። ይህ አዋዜ ነው። የዕለቱን ዋና ዋና ጉዳዮች እንመለከታለን። በላይ በቀለ ነኝ። የአሜሪካ ፕሬዝዳንት ትራምፕ በኢራንና የንግድ ትስስር ባላቸው ሀገራት ላይ እጅግ ጠንካራ አዳዲስ የኢኮኖሚ ማዕቀቦች እንደሚጥሉ አስታወቁም። ፕሬዝዳንቱ ባስተላለፉት መልእክት በየትኛውም ሀገር ላይ ተጥሎ የማይታወቅ እጅግ አውዳሚ የኢኮኖሚ ዘመቻ መጀመራቸውን ገልጸዋል። ይሄ የትራምፕ ማስፈራሪያ የተሰማው አሜሪካና እስራኤል ባለፈው የካቲት በኢራን ላይ የከፈቱትን ጦርነት ተከትሎ የተደረሰው የ60 ቀናት የተኩስ አቁም ስምምነት ያለምንም ዲፕሎማሲ መፍትሄ በይፋ ማብቃቱን ተከትሎ ነው። ትራምፕ ማንኛውም ሀገር የፋይናንስ ተቋማቱ፣ ኩባንያዎቹ፣ አየር ማረፊያዎቹ ወይም የመንግስት መዋቅሩ ለኢራን ምንም አይነት የትብብር መስመር እንዲዘረጉ ከፈቀደ እጅግ ከባድ የኢኮኖሚ ዱላ ይገጥመዋል ሲሉ አስጠንቅቀዋል። አክለውም የነዳጅ ኮንትሮባንድ፣ የገንዘብ ዝውውሮች፣ የምንዛሪ ቤቶችና የሽፋን ኩባንያዎች አሰራር በአስቸኳይ መቆም እንዳለበት አሳስበዋል። የአሜሪካ ጥቃት የቴሄራንን አገዛዝ መጣል ባለመቻሉ ዋሽንግተን ከሚያዝያ ጀምሮ ከኢራን ጋር በሚሰሩ የውጭ ባንኮችና ኩባንያዎች ላይ ማዕቀብ ስትጥል ቆይታለች። በሌላ በኩል ጦርነቱ ከተጀመረ ወዲህ ኢራን በሆርሙዝ ባህረ ሰላጤ በኩል የሚደረገውን የባህር ትራንስፖርት ፍሰት በማስተጓጎሏ በዓለም አቀፍ ደረጃ የነዳጅ ዋጋ እንዲንር አድርጓል። ይሄ ሁኔታ በመጪው ህዳር ለሚካሄደው የአሜሪካ የአጋማሽ ዘመን ምርጫ እየተዘጋጁ ያሉትን ትራምፕ በሸማቾች ላይ ከደረሰው የኑሮ ውድነት ጫና አንጻር ከፍተኛ የፖለቲካ ውጥረት ውስጥ ከቷቸዋል። ከትራምፕ ማስጠንቀቂያ አንድ ቀን ቀደም ብሎ የአሜሪካ አጋር የሆነችው የተባበሩት አረብ ኤምሬትስ ከኢራን የተሰነዘረባትን አዲስ ሚሳኤል ጥቃት ተከትሎ ከቴሄራን ጋር የነበራትን የፋይናንስና የኢኮኖሚ ግንኙነት በሙሉ ማቋረጧን አስታውቃለች። የኢራን የጦር ኃይሎች በበኩላቸው የባህረ ሰላጤው ሀገራት ለአሜሪካ ጦር ድጋፍ ከሰጡ እርምጃ እንደሚወሰድባቸው አስጠንቅቀዋል። በፕሬዝዳንቱ መልእክት ላይ ስሟ በግልጽ ባይጠቀስም ከኢራን ከፍተኛ የነዳጅ ወይም ደግሞ ነዳጅ የምትገዛው ቻይና ዋነኛ ኢላማ እንደሆነች ይታመናል። ዋሽንግተን ከዚህ ቀደም በቻይና የግል ነዳጅ ማጣሪያ ፋብሪካዎች ላይ ማዕቀብ የጣለች ሲሆን ቤጂንግ በወቅቱ ማዕቀቡ ዓለም አቀፍ ሕግን የጣሰ በመሆኑ እንደማትቀበለው መግለጿ ይታወሳል። የኢራን ውጭ ጉዳይ ሚኒስትር አባስ አራክቺ ለትራምፕ ዛቻ በሰጡት ምላሽ ማስፈራሪያው አሜሪካ ካለባት የውስጥ የኢኮኖሚ ችግር የህዝቡን ትኩረት ለማስቀየር የተደረገ ስልት ነው ብለዋል። በከሸፉ ፖሊሲዎች ላይ መደጋገም ተጨማሪ ሽንፈትንና የኢራናውያንን ጥላቻ ብቻ ነው የሚያተርፈው ሲሉ ሚኒስትሩ በኤክስ ገጻቸው ጽፈዋል። የእስራኤል መከላከያ ሚኒስትር እስራኤል ካትስ የቱርክ ፕሬዝዳንት ራሲብ ጣይብ ኤርዶዋን ሀገራቸውን ሶሪያ ውስጥ ወደ ከፋና አደገኛ ወደሆነ ጀብዱ እየመሯት ነው ሲሉ ከሰሱ። ይሄ መግለጫ የተሰማው የእስራኤል መከላከያ ሰራዊት በዚህ ሳምንት በሶሪያ የአየር ኃይል ጦር ሰፈር ላይ የቦምብ ጥቃት ማድረሱን ተከትሎ ሲሆን ጥቃቱ የተሰነዘረው በስፍራው የቱርክ ወታደራዊ ኃይል በመኖሩ ምክንያት እንደሆነም እስራኤል ገልጻለች። ሆኖም ደማስቆና አንካራ የቀረበውን ክስ ሙሉ በሙሉ አስተባብለዋል።
መከላከያ ሚኒስትሩ በኤክስ ገጻቸው ላይ በዕብራይስጥ ቋንቋ ባስተላለፉት መልእክት እስራኤል ደህንነቷን የሚፈታተን ማንኛውንም አካል በፍጹም አትታገስም ብለዋል። አክለውም ኤርዶዋን እስራኤል ራሷን ለመከላከል ያላትን ጽናት ከመፈታተን ይልቅ በቱርክ ፓርላማም በእስራኤል ላይ ባዶና የተሳሳቱ ንግግሮች ማድረጋቸውን ቢቀጥሉ ይመረጣል ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ የሶሪያ ውጭ ጉዳይ ሚኒስትር ቱርክ ሶሪያ ውስጥ በሚገኝ የአየር ማረፊያ ላይ ኃይል ለማሰማራት አቅዳለች መባሉን አስተባብለዋል። የሶሪያ የውጭ ጉዳይ ሚኒስትር አሳድ አልሻባኒ በዚህ ሳምንት እስራኤል በደበደበችው የሶሪያ አየር ማረፊያ ላይ የቱርክ ጦር ሊሰፍር ነበር መባሉን ሙሉ በሙሉ አስተባብለዋል። ሚኒስትሩ ለአክሲዮስ የዜና ወኪል እንደገለጹት ደማስቆ ይህንን መረጃ ከጥቃቱ በፊት ለኢየሩሳሌም አሳውቃ ነበር። በወቅቱ በቦታው ላይ ምንም አይነት የቱርክ ወታደራዊ ግንባታም አልነበረም ሲሉ ሚኒስትሩ ገልጸዋል። አክለውም አየር ማረፊያው በአብዛኛው ባዶ የነበረ ሲሆን ሙሉ በሙሉ መልሶ የማቋቋም ስራው ስላልተጠናቀቀ አገልግሎት መስጠት አልጀመረም ብለዋል። አልሻባኒ ጥቃቱ ከመፈጸሙ ጥቂት ቀናት ቀደም ብሎ የቱርክ ወታደራዊ መኮንኖች የአቡዶሃር የአየር ማረፊያን መጎብኘታቸውን አምነዋል። ሆኖም ጉብኝቱ በስልጠናና በልምድ ልውውጥ ዙሪያ የሚደረገው ወታደራዊ ትብብር አካል መሆኑን በመጥቀስ ጥቃቱን በቦታው ከነበረው የቱርክ ወታደራዊ መኮንኖች መገኘት ጋር ማያያዝ ተገቢ አይደለም ሲሉ ተከራክረዋል። ሚኒስትሩ በአሁኑ ወቅት ሶሪያ ወታደራዊና የሲቪል ተቋማቷን መልሳ እየገነባች መሆኗን ገልጸው ከቱርክ በተጨማሪ ከሳውዲ አረቢያ፣ ዮርዳኖስ፣ ኳታርና ሩሲያ ጋር መሰል የትብብርና የስልጠና ፕሮግራሞች እንዳሏት ጠቁመዋል። ሶሪያም ሉዓላዊት ሀገር በመሆኗ ከቱርክና ከሌሎች ሀገራት ጋር በመተባበርና ግንኙነት የመፍጠር መብት አላት ሲሉም አክለዋል። በመጨረሻም ደህንነት በአንድ ወገን ብቻ ሊረጋገጥ አይችልም። እኛ የእስራኤልን የደህንነት ስጋት ከግምት ውስጥ እንደምናስገባ ሁሉ እስራኤልም የሶሪያን የደህንነት ስጋት ከግምት ማስገባት ይኖርባታል ብለዋል። እስራኤል በሶሪያ ግዛት የምታከናውነውን ወታደራዊ እንቅስቃሴና የማስፋፊያ ፖሊሲ በአስቸኳይ እንድታቆም ጠይቀዋል። በሩሲያ መጠነ ሰፊ ጥቃት በኪቭ የ15 ሰዎች ሕይወት ማለፉ ተነገረ። ዩክሬን የአየር መከላከያ ሚሳኤል እጥረት ገጥሟታል። በዩክሬን መዲና ኪቭ በተሰነዘረ የሩሲያ ሚሳኤል ጥቃት ቢያንስ 15 ሰዎች መገደላቸውን የከተማው ከንቲባ ቪታሊ ክሊችኮ ገልጸዋል። ጥቃቱ የተፈጸመው ዩክሬን ከፍተኛ የሆነ የአየር መከላከያ ሚሳኤል እጥረት በገጠማት ወቅት ነው ተብሏል። የዩክሬን ድንገተኛ አደጋ አገልግሎት እንደገለጸው ሌሊቱን ሲፈጸም ባደረው ጥቃት የመኖሪያ ሕንፃዎችና መጋዘኖች የተመቱ ሲሆን አንድ የሕፃናት ሆስፒታልና ትምህርት ቤትም ጉዳት ደርሶባቸዋል። የዩክሬን ፕሬዝዳንት ዜሌንስኪ ለደረሰው የሰው ሕይወት መጥፋት ዋናው ምክንያት ዩክሬን ከምዕራባውያን አጋሮቿ የአየር መከላከያ ሚሳኤል ባለማግኘቷ መሆኑን ገልጸዋል። የኪቭ ከንቲባም ክሊችኮም በሰጡት መግለጫም ትጥቅና የጸረ ሚሳኤል ስርዓቶች ያስፈልጉናል፣ ከአጋሮቻችን ድጋፍ እንሻለን ሲሉ ጥሪ አቅርበዋል። የዩክሬን ፓርላማ አባል አሌክሲ ጋንቼሮ በበኩላቸው ዩክሬን የባለስቲክ ሚሳኤል መከላከያ ስለሌላት ራሷን መከላከል አልቻለችም ብለዋል። አክለውም ሩሲያም ይህንን ክፍተት በመጠቀም መሰረተ ልማቶቻችንን እያደቀቀች ነው። እነዚህ መከላከያ ሚሳኤሎች ባለመኖራቸው በየቀኑ መሞታችን እጅግ ያማል ሲሉ ተናግረዋል። ፕሬዝዳንት ዜሌንስኪ በቴሌግራም ገጻቸው ባስተላለፉት መልእክት ዩክሬን በቂ የጸረ ባለስቲክ ሚሳኤል እስካላገኘች ሩሲያም ስለ ሰላም በቁም ነገር አታስብም ብለዋል። የዩክሬን አየር ኃይል ባወጣው መግለጫም ሌሊቱን ከተተኮሱት የሩሲያ ባለስቲክ ሚሳኤሎች መካከል አንዳቸውንም ማክሸፍ እንዳልቻለ ገልጿል። በተቃራኒው የሩሲያ መከላከያ ሚኒስቴር የወታደራዊ ተቋማትና መጋዘኖች ማጥቃቱን አስታውቋል። ዩክሬን የባለስቲክ ሚሳኤል ጥቃቶችን ለመመከት በአሜሪካ የፓትሪዮት ሚሳኤል አቅርቦት ላይ ትተማመን የነበረ ቢሆንም አሜሪካም አብዛኛውን ክምችቷን በመካከለኛው ምስራቅ ጦርነት ላይ በመጠቀሟ ለዩክሬን የምታደርገውን አቅርቦት ቀንሳለች። ይህ በእንዲህ እንዳለ የዜሌንስኪ የወታደራዊ እርዳታ ጥሪ ታዋቂው የቀድሞ የመከላከያ ሚኒስትር ሚካኤሎ ፌዶሮቭ ምርጫ እንዲካሄድ በማሳሰብና በመንግስት ላይ ከሰነዘሩት የሙስና ክስ ጋር ተያይዞ በሀገር ውስጥ የፖለቲካ ጫና እየፈጠረባቸው ነው ተብሏል። ይህ አዋዜ ነው።
የመርካቶ ሱቆች እየፈረሱ በመሆኑ ተደናግጠዋል። እንግዲያውስ እዛው መርካቶ ተክለ ሃይማኖት ላይ ዘመናዊ ግራውንድ ፕላስ 5 የንግድ ማዕከል እንዲህ ባለ መልኩ እየገነባንሎት እንገኛለን። በአንድ ዓመት ጊዜ ብቻ የምትረከቡት የንግድ ሱቆችን በ11፣ 16፣ 22 እና 32 የካሬ አማራጮችም ታገኛላችሁ። ግራውንድ ለምትፈልጉ ከ4.9 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.2 ሚሊዮን ብር ቅድመ ክፍያ ጀምሮ፣ አንደኛ ፎቅ ከ4.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ፣ ሁለተኛ ፎቅ ከ3.8 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ ሶስተኛ ፎቅ ከ3.3 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ800 ሺህ ብር ቅድመ ክፍያ ጀምሮ፣ አራተኛ ፎቅ ከ2.7 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ700 ሺህ ብር ቅድመ ክፍያ ጀምሮ፣ አምስተኛ ፎቅ ከ2.4 ሚሊዮን ብር ሙሉ ክፍያ ጀምሮ ወይንም ከ640 ሺህ ብር ቅድመ ክፍያ ጀምሮ እኛ ጋር ማግኘት ይችላሉ። ልብ ይበሉ፣ ይህ ዋጋ ፊክስድ በሆነ ማለትም በኢትዮጵያ ብር የሚዋዋሉት ሲሆን በኔት ካሬ ብቻ የምንሸጥላችሁ ሱቆች ናቸው። ይህ ማስታወቂያ አይተው ለሚመጡ ውስን ደንበኞቻችን እስከ 18% የሚደርስ ልዩ ቅናሽ አዘጋጅተናል። ከእርሶ የሚጠበቀው ከስር ባለው የድርጅቱ ስልክ መደወል ብቻ ነው። ሜሪት ፕሮፐርቲስ